ውድ የፈትል ቤተሰቦች ባሳለፍነው ሰኞ ምሽት 2:45 ላይ ባቀረብነው ዝግጅት ስለ እስላማዊ ስልጣኔ የተወሰነ ነገር አንስተን ነበር። ዛሬ የቀጠለውን በክፍል 2 ይዘን ቀርበናል። አብራችሁን ቆዩ። እስላማዊ ስልጣኔ በኢትዮጵያ የሕክምና ሳይንስ ምንም እንኳን ከላይ በፈላስፋነት ያስቀመጥናቸው ሊቃውንት በሕክምናና በሌላውም የሳይንስ ዘርፍ ምርምር ያደረጉ ቢሆንም ሕክምናን በሚመለከት በእውቀታቸው አንቱ የተባሉና የተከበሩ ታላላቅ የሕክምና ሊቃውንት ነበሩ። ከነዚህ አንዱ በምዕራባውያን ዘንድ አቪቸማ እየተባለ የሚጠራው ነው። አቪቸማ እየተባለ በአጭር ስሙ የሚጠራ ኢብን ሲና በግንባር ቀደምነት ከሚጠሩ ሊቃውንት አንዱ ነበር። ከ980 እስከ 1037 የኖረው አቡ አሊ አልሐሰን ኢብን አብዱላህ ኢብን ሲና የሕክምና ሊቃውንት ልዑል ወይም አልሸክ አልረኢስ እየተባለ ይጠራ ነበር። ኡዝቤኪስታን ውስጥ ቡሃራ ከምትባል የኤዥያ ማዕከላት ግዛት አጎራባች ከሆነችው አፍሻናህ በምትባል የገጠር መንደር የተወለደው ኢብን ሲናን ምዕራባውያን ሊቃውንት የኢስላማዊ ተሐድሶ ወይንም ሬኔሰንስ መስራች፣ እንደ ቮልፍጋንግ የጠለቀ ጥበብ አፍላቂ አእምሮ፣ የሊዮናርዶ ዳቪንቺ ፈጠራ ችሎታ ያለው ብለው ይገልጹታል። ኢብን ሲና 450 ያህል የምርምር ሥራዎችን ለንባብ ያበቃ ሲሆን ከነዚህ ውስጥ 240 ያህሉ እስከ ዛሬ ድረሳሉ። አንዳንድ የሕይወት ታሪክ ጸሐፊዎች ከ240 የጥናትና ምርምር ሥራዎች ውስጥ ከፍተኛ ደረጃ ያላቸው 21፣ ዝቅተኛ ደረጃ ያላቸው የፍልስፍና፣ የሕክምና፣ የሥነ ፈለክ፣ የጂኦሜትሪ፣ የሃይማኖትና የሥነ ጥበብ እንደሆነ አሳውቋል። በመላው ሀገራችን እስላማዊ የሕክምና ሥራ የሚያከናውኑ ሰዎች ሲኖሩ ብዙዎቹ ተመራማሪዎች ጭምር ናቸው። ዘመናዊ ሆስፒታሎችና ክሊኒኮች እንደዛሬ ተስፋፍተው የአካልም ሆነ የሥነ አእምሮ ሕክምና አገልግሎቶች ይሰጡ ባልነበሩበት ጊዜ ሰዎች የሕክምና አገልግሎት ለማግኘት ይሄዱ የነበሩት ወደ ሙስሊም ሊቃውንት ነበር። በማንኛውም የሀገራችን ክፍል እስላማዊ ሕክምና ይሰጡ የነበሩትም በራሳቸው ቤት፣ በራሳቸው ወጪ፣ በራሳቸው መሳሪያ፣ በራሳቸው መድኃኒት ከመሆኑም በላይ ታካሚዎች እስኪድኑ ወይንም ተስፋ ቆርጠው ወደ ቤታቸው እስኪመለሱ ድረስ የሚኖሩትም ሕክምና በሚሰጧቸው ሰዎች ቤት ነበር። ዛሬም ቢሆን የተሻለ ባህላዊ ሕክምና አገልግሎት የሚሰጡት ኢትዮጵያውያን ሙስሊሞች ብዙ ናቸው። ስነ ፈለክ፣ ስነ መልክዓ ምድርና አሰሳ እስላማዊ ስልጣኔ በስነ ፈለክ፣ በስነ መልክዓ ምድርና በአሰሳ ለዓለማችን ያበረከተው አስተዋጽኦ ከፍተኛ እንደሆነ ምዕራባውያን ሊቃውንት በጥናቶቻቸው ያረጋገጡት ነው። ሙስሊም ሳይንቲስቶች ከ8ኛው ክፍለ ዘመን ጀምሮ በስነ ፈለክ፣ በስነ መልክዓ ምድርና በአሰሳ ከፍተኛ አስተዋጽኦ ያበረከቱበት ምክንያት በወቅቱ ከነበረው ግንዛቤ በመነሳት ቁርአንና ሐዲስን ተረድተው ለመተንተን በመቻላቸውና የጥንታዊ ግሪክ ፍልስፍና በመተርጎም ለኢስላሙ ዓለምና ለተቀረውም ዓለም እንደሚሆን በማጥናታቸው በመመርመራቸው ነው። ሙስሊም ሊቃውንት በቁርአኑና በሐዲሱ መሰረት በወቅቱ የዕለት ተዕለት ሶላት ለማድረግ፣ ለመጾምና ከአንድ ቦታ ወደ ሌላ ቦታ ለንግድም ሆነ ለሌላ ጉዳይ ለመንቀሳቀስ ስነ ፈለክና መልክዓ ምድርን ማጥናት አስፈላጊ ስለነበረ እንዲሁም እስላምን ለማስፋፋትና የንግድ ሥራን ለማከናወን በርካታ አሳሾችን አሰማርተው እንደነበር ይታወቃል። ሙስሊም የስነ ፈለክና የመልክዓ ምድር አጥኚዎች ያከናወኗቸው ተግባራትም በአውሮፓ በ16ኛው ክፍለ ዘመን ለተጀመረው የተሐድሶ ዘመን ከፍተኛ አስተዋጽኦ አበርክቷል። በዚህ ረገድ ቀደም ሲል ስማቸው የተወሳው ሊቃውንትም የሚጠቀሱ ሲሆን ከአሳሾችም መካከል እንደ ኢብን ባጡጣ ያሉት የሚጠቀሱ ናቸው። የስነ ፈለክ ምርምር ስነ ፈለክ ኢልም አልፈለክ በመሰረቱ አስትሮኖሚ ማለትም ስነ ፈለክ ከጥንት ሳይንሶች አንዱ ሲሆን ጥንታውያን አባቶች በምሽት ሰዓት የሰማይን አካል ተመልክተው ስለ ከዋክብትና ጨረቃ የሚያጠኑበትን የሚተነትኑበት የእውቀት ዘርፍ ነው። ስነ ፈለክ በጥንት ባቢሎናውያን፣ ግሪኮች፣ ህንዶች፣ ግብፃውያን፣ ቻይናውያን፣ ማያውያንና ሌሎች ሀገሮች ይካሄድ እንደነበረ በርካታ የመረጃ ምንጮች ያረጋግጣሉ። በሀገራችንም በአክሱም ዘመን የተደረጉ የስነ ፈለክ ምርምሮች ይኖሩ እንደሆነ ማጥናት አስፈላጊ ሲሆን በዛጉዌ ዘመነ መንግስት ከ1000 እስከ 1270 ግን በላሊበላ በተለይም
በገብርኤል የስነ ፈለክ ምርምር ይደረግ እንደነበረ የሚጠቁሙ መጠናት የሚገባቸው ምንጮች እንዳሉ የአዲስ አበባ ዩኒቨርሲቲው ፕሮፌሰር ማርኮ ቪጋኖ በፈረንጆቹ 2021 ለህትመት ባበቃው መጽሐፍ ያስረዳል። በአሁኑ ጊዜ ኢትዮጵያውያን ሙስሊሞች ስላደረጉት የስነ ፈለክ ምርምር በጽሑፍ የተቀመጠና ያለውም የራሳቸው መሆኑን የሚያረጋግጥ መረጃ ባይኖርም በአፋር በሐረርና በሶማሌ ቢያንስ ስለ ስነ ፈለክ የሚያውቁ ሊቃውንት እንደነበሩ ወላጆቻቸውንና የወላጆቻችን ወላጆች ነገሩን ብለው የሚያስረዱ የሀገር ሽማግሌዎች አሉ። የሀገር ሽማግሌዎቹ እንደሚሉት ሊቃውንቱ ሌሊት ወደ ሰማይ አንጋጠው በመመልከት ስለ ወራቱ፣ ስለ ሰዓቱ፣ ስለ ጥሩና መጥፎ ዘመን ይናገሩ ነበር። እነዚህ ሊቃውንት ዘመናዊ የመገናኛ መሳሪያዎች ተፈጥረው ወቅቶችና ዓለም አቀፋዊ የአየር ንብረቶች በሚመለከቱ መረጃዎችን ማሰራጨት ከመጀመራቸው በፊት ዘወትር ማታና ውድቅት ሌሊት ከአመቺ ሁኔታ ማለትም ከገላጣ ቦታ ሆነው ከዋክብቱ ጎልተው የሚታዩበትና የሚጠፉበት የሚጓዙበትና የሚከማቹበት ጊዜ በመለየት በዚህ ጊዜ ፀሐይ መውጫዋ ይቀድማል፣ ይዘገያል፣ ፀሐይ ቶሎ ትጠፋለች፣ ትዘገያለች፣ በዚህ ጊዜ ጥሩ ዝናብ ይኖራል፣ በዚህ ጊዜ ደግሞ ዝናብ ስለማይኖር ረሃብ ይከሰታል በማለት ያሳውቁ ነበር። ሊቃውንቱ በተለይም የአምስቱ የሶላት ወቅቶችን ከፀሐይ ጉዞ ሂደት በመረዳት በወቅቱ እንዲሰገድ ያደርጉ ነበር። እንደሚታወቀው ሁሉ በርካታዎቹ ሙስሊሞች ሊቃውንት የስነ ፈለክ ዕውቀትን ያገኙት በልዩ ልዩ መድረሳዎችና እንደ ዩኒቨርሲቲ በሚቆጠሩ የታላላቅ ዓሊሞች ትምህርት ቤቶች ነበር። ትምህርት ቤቶችም በአገር ውስጥና በውጭ አገር የሚገኙ ሊሆኑ ይችላሉ። በእነዚህ ትምህርት ቤቶችና መድረሳዎች ከሚሰጡት ትምህርቶች አንዱ የስነ ፈለክ ትምህርት እንደነበረ አያጠያይቅም። ከዚህ ጋር ተያይዞ የሚመጣው ጥያቄ የአፋር የሃይማኖት አባቶች ሰማይን በአይናቸው አይተው የሰዎችንና የወቅትን ዕጣ ፈንታ የሚናገሩ ከሆነ ዕውቀቱን ከየት አገኙት የሚለው ይሆናል። እዚህ ጥያቄ አጭር መልስ ባይኖርም ዕውቀት አንድም በመሄድ ወይም በመምጣት ይማሩታል የሚለው ወደ እውነቱ እንድንጠጋ ያደርገናል። ስለሆነም የአፋር የሃይማኖት አባቶች የስነ ፈለክን ዕውቀት የገበዩት አንድም ወደ ሀገራቸው ከመጡ ሊቃውንት፣ ይህም ካልሆነ እነሱ ወደ ግብጽ፣ የመን፣ ፋርስ፣ ህንድ በመሄድ ሊያጠኑት እንደሚችሉ መገመት ይቻላል። አሰሳ ሙስሊም ሊቃውንት በአሰሳ ከአውሮፓውያን አሳሾች ቀዳሚ ሲሆኑ በዚህ ረገድ ያከናወኑት በሰፊው ይጠቀሳል። ከነዚህ መካከል ጥቂቶቹን እንደሚከተለው ቀርቧል። ኢብን ባጡጣ በዜግነቱ ሞሮካዊ ነው። ኢብን ባጡጣ ሙሉ ስሙ አብደላህ መሐመድ ኢብን ባጡጣ ሲሆን የኖረውም ከ1304 እስከ 1368 ባለው ዘመን ነበር። በ30 ዓመታት የአሰሳ ጊዜው 1117,000 ኪሎ ሜትሮችን ያህል በየብስና በባህር እንደተጓዘ ሲታወቅ ይህ አሳሽ ዜንግ ሂ ከተባለው ቻይናዊ ዕውቅ አሳሽ በ50,000 ኪሎ ሜትር በላይ ከማርኮ ፖሎ ከ24,000 ኪሎ ሜትር በላይ የአውሮፓን የኤዥያንና የአፍሪካን ምድር እንዳሰሰ ይታወቃል። ኢብን ባጡጣ በኢትዮጵያ ድንበር በተለይም በዛይላ ቆይቶ ስለ አዳል ሱልጣኔት መጻፉ ሲታወቅ በአሁኑ ጊዜ ለኢትዮጵያ ተመራማሪዎች የሚጠቅም መረጃ ራሂላ ማለትም ጉዞው በሚል ርዕስ ባዘጋጀው ማስታወሻ አስፍሯል። መሐመድ ኢብን ሐውቃል መሐመድ አብዱል ቃሲም ኢብን ሐውቃል ከ943 እስከ 969 ወይንም በአጭሩ አቡል ቃሲም ወይም አቡ ቃሲም ቢን አሊ ቢን ሐውቃል አልነሲቢ ተብሎ የሚጠራ ሲሆን አልነሲቢ የሚለው ቃል ግን ከተወለደበት ከሜሶፖታሚያ አጠገብ ከምትገኘው ነስቢስ ከተባለችው መንደር ነው። እርሱም በዓለማችን ያልደረሰበት ቦታ እንደሌለ ይነገርለታል። የእርሱም ሥራ በ977 የመሬት ገጽ በሚል ርዕስ ተጽፎለታል። በዚህ ሥራውም ዓለምን ለ30 ዓመታት እንዳሰሰ አስፍሯል። በኢትዮጵያ የታሪክ መጽሐፍትም ስሙ ይጠቀሳል። አልመስዑዲ የተባለ በአጭሩ የሚጠራው አቡ አልሐሰን አሊ ኢብን አልሁሴን ኢብን አሊ አልመስዑዲ ሙስሊም አረባዊ የታሪክ ሰው የመልክዓ ምድር አጥኚና ተጓዥ ሲሆን አንዳንድ ሊቃውንት የአረቡ ዓለም ሄሮዶተስ ብለው ይጠሩታል። ይኸውም በባግዳድ ኢራቅ የተወለደ ተመራማሪ በኤዥያ
በምስራቅና በሰሜን አፍሪካ በመጓዝ ስለ ጎበኛቸው አገሮች ማስታወሻ አስፍሯል። አልመስዑዲ ስለ ጉዞ የሚያወሱ በርካታ መጻሕፍትን የጻፈ ሲሆን ስለ ኢትዮጵያ የሚያገኘውን ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊ፣ ባህላዊ፣ ማህበራዊ ኑሮ አስተዳደር መረጃ አስፍሯል። በስራዎቹም የመረጃ ምንጮችን በማስፈር የታወቀ ነው። የኛ ሊቃውንትም እርሱን እየጠቀሱ ይጽፋሉ። እስላማዊ ስልጣኔና ግብርና በኢትዮጵያ ውስጥ የግብርና ሥራ ከፍተኛ ደረጃ ላይ ደርሶ እንደነበር የሚያመላክቱ መረጃዎች በሐረር፣ በሰሜን አፋር ኮናባ፣ በምስራቅ አፋር አውሳ ያሉ የእርሻ ቦታዎች ማስረጃዎች ናቸው። የሐረር የግብርና ጥበብ በሶስት ዋና ቀለበቶች ከፍሎ የሚታይ ሲሆን አንደኛው ቀለበት ከተማዋን የከበበው የጓሮ አትክልት ነው። በዚህ ቀለበት የጓሮ አትክልት ዛሬ በገበያ የሚገኙ ጎመን፣ ሽንኩርት፣ ድንችና የዕለት ተዕለት የመሳሰሉት ለማምረት ልማት የሚካሄድበት ነበረ። ሁለተኛው ቀለበት አትክልትና ፍራፍሬ ይለማበት የነበረ ነው። እስከ ቅርብ ጊዜ ድረስም የሐረር ብርቱካን፣ ሎሚ፣ ጊሽጣ የመሳሰሉት በአካባቢው የታወቀ ነበረ። ሶስተኛው ቀለበት የእርሻ ቦታ ሲሆን ይህም የእርሻ ቦታ በዓመት 2 እና 3 ጊዜ የሚመረትበት ነበር። ሌላው ከፍተኛ የእርሻ ልማት በመካከለኛውና በታችኛው አዋሽ ይካሄድ የነበረ ነው። ይሄውም ለዘመናት በአፋሮች ባለቤትነት ይካሄድ የነበረው የግብርና ልማት ከ19ኛው ክፍለ ዘመን በኋላ ፈረንሳዮች፣ ጣሊያኖችና ደቾች መጥተው እንዳሳደጉት ይታወቃል። በአይነቱ ልዩ የሆነው የአውሳ አፋር ተምር ምርት ለዘመናት ከፍተኛ ጥቅም ሲሰጥ የነበረ ነው። በሰሜን አፋር በኩነባ ውስጥ በነብዩ መሐመድ ተከታዮች የለማ ነው የሚባለው የአትክልትና ፍራፍሬ ሰፊ እርሻም እስከዛሬ ድረስ በተዳከመ መልኩም ቢሆን አገልግሎት በመስጠት ላይ ይገኛል። በሶማሌ ክልልም በተለይም በታችኛው አዋሽ የአትክልትና ፍራፍሬ ምርት በከፍተኛ ደረጃ ይመረት እንደነበረ የሀገር ሽማግሌዎች ያስረዳሉ።